የጌርጌሴኖን ሀገር ሰዎች መጡ ወደ ክርስቶስ። ከዛ ወደ እርሱ ቀረቡ። እንደዚህም አሉት፣ ጌታ ሆይ ከከተማችን ሂድልን ከከተማችን። ልብ አድርጉ። ይህንን ታሪክ ዛሬ ከምናከብረው የፍልስጤማውያን ታቦተ ጽዮንን ውሰዱልን ጋራ አመሳስለን እናየዋለን። የእስራኤላውያን ኃጢአት ታቦቱን እንዲማረክ አደረገ። የኔና የናንተ ኃጢአት መቅደሱ እንዲደፈር አድርጎ ይሆናል። ነገር ግን መቅደሱን ጥሶ መግባት የሚችል ማንም ኃይል የለም። ቢገባም ይማርበታል። ታቦተ እግዚአብሔርን ወደ ቤታቸው ስለወሰዱ ፍልስጤማውያን በሰላም አላደሩም። በፍልስጤማውያን ምድር በአምስቱ ከተሞች እየተዘዋወረች ታቦተ ጽዮን 7 ወር ተቀመጠች። መከራ በመከራ ቸነፈር ለቀቀችባቸው። ምድሪቱ ላላ በቅላለች። እባጭ ከውስጥና ከውጭ ሰውነታቸው ላይ ወጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ለዘአብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሞ ሁላችንንም ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላካችን እኛም አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ለባህርዩ ሽረት ለመንግስቱ ምልፈት የሌለበት ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሶት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ ሁሉን የሚለውጥ የማይለወጥ ዘላለማዊ ጌታ ቸር አባት ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰአሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም መዓትን የምታርቅ ምሕረትን የምታሰጥ የአምላክ እናት እናታችን የመስቀል ስር ስጦታችን አማላጃችን ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ወአስጠብቅዎ ይህልፍ እምደወሎሙ ከሀገራቸው እንዲሄድላቸው ለመኑት። የማቴዎስ ወንጌል ምዕራፍ 8 ቁጥር 34። የሰው ልጆች እግዚአብሔር ከነሱ ጋር እንዲሆን የሚፈልጉትን ያህል እግዚአብሔር ከነሱ ጋር እንዳይሆንም የመፈለግ መብት አላቸው። የሰው ልጅ ልቡ የሻተውን የማድረግ መብት ተሰጥቶት ነው የተፈጠረው። ከፍጥረታት ፍጹም ነፃ ፈቃድ ያለው ፍጡር ሰው ነው። ሌሎቹ የታፈኑ ሆነው አይደለም። ሰው ግን የእግዚአብሔርን እስትንፋስ መለኮታዊ ባህሪ የወረሰ ነው። ሰው ትንሹ አምላክ ነው። ገዢ እንዲሆን ነው የተፈጠረው። ታዲያ በገዢነቱ ገዢ እንዲሆን ፍጥረታትን ሁሉ እንዲገዛ የተፈጠረው የሰው ልጅ በራሱም ላይ ሙሉ መብት ተሰጥቶታል። በሚያደርገው ነገር የሚያገኘው በረከት የመኖሩን ያክል ባለማድረጉ ደግሞ የሚደርስበት ፈተናም ተቀምጦለታል። አንድ ሰው ትምህርት ቤት ገብቶ ሲኖር ትምህርት መማር ሲጀምር ፈተና የሚባል ነገር እንዳለ ያውቃል። ስለዚህ እያጠና ይኖራል። አለመፈተን ይችላል፣ መብት ነው ፈተና። ውጤት ግን ግዴታ ነው። ስሙ እስከተመዘገበ ድረስ በትምህርት ቤቱ ውጤት ግዴታ ነው። ሪዛልት ይመጣል። አልተፈተነም የሚል ኢንኮምፕሊት ይመጣል። ትምህርት ቤቱ ውስጥ ግን አለ፣ ግን አልተፈተነም። ስለዚህ ሙሉ ለሙሉ ዲስሚስ ይሆናል ማለት ነው። ካልበለዚያ ወድቋል የሚል አለ። ሶስተኛው ደግሞ አልፏል ነው። እግዚአብሔር ካለፉት ይደምረን ሁላችንን። ህይወት ትምህርት ቤት ነች፣ እስክንሞት የምንማርባት ብዙ ውጣ ውረዶች ያለባት። አንድ ጥግ ይዘን ልናልፍባትና ልናሳልፋት እንችላለን። መጨረሻ ላይ ውጤቱን እንጠብቃለን። ትግሉን እየታገልን ግን ከተጓዘን ደግሞ ድል እንነሳለን። ክርስቲያን
በሕይወት ትምህርት ቤት ውስጥ የማይሸነፍ የሰው ዘር ክርስቲያን ነው። አብሮት በትግሉ ውስጥ የማይተወው እግዚአብሔር ስላለ ማለት ነው። እግዚአብሔር እሳትና ውሃን አቅርቦልናል። በእሳትና በውሃ መካከል እንድናልፍ ትቶናል፣ ግን ብቻችንን አይደለም። ፈቅዶልናል፣ ብቻችንን አይተውንም። አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። ይሄ ነው። በእሳትና በውሃ መካከል ያሳልፋል እግዚአብሔር፣ ወደ ዕረፍትም ያወጣል። እና ሰው አቅረብኩ ለከ እሳተ ወማየ እሳትና ውሃን አቀረብኩልህ ደሄዴከ በፍቅርከ የወደድክበት ላይ እጅህን አድርግተው። እንደ ዕቃ ስላልቆጠረን መብት ሰጥቶናል ማለት ነው። ነፃ ነን። ነገር ግን ሰው እግዚአብሔር በሰጠው ነፃ ፈቃድ የፈለገውን ማድረግ ይችላል። የልብ መሻት ሁሉ ግን የእግዚአብሔር ስላልሆነ የሚመዝንበት አእምሮ አለው። በዛ አእምሮ የሚጠቅመውንና የማይጠቅመውን ይለያል። ስለዚህ ሃይማኖተኛ መሆን መብት ነው፣ አለመሆንም ይቻላል። ያላመኑበት ይፈረድባቸዋል፣ ያመኑበት ደግሞ ይፈረድላቸዋል። የተገፉትን እግዚአብሔር ይቆምላቸዋል፣ ግፍ የሰሩትን ደግሞ ይቀጣቸዋል። ምድር ሁለቱንም ባላንስ እያደረገች ትቀጥላለች። አንዳንድ ጊዜ ለኃጢአተኛው በጣም ታደላለች። እግዚአብሔር እያየ ዝም ይላል። ማዕበሉ ሲነሳ፣ መርከቧ ስትናወጥ ዝም። በሁሉም ነገር ውስጥ እግዚአብሔር አይቶ እንዳላየ ዝም ይላል። ይሄ ግን የእግዚአብሔርን ፍጹምነት አይነካውም። አምላክ ፍጹም በህላዌው። የዚህ ሳምንት መዝሙር ይሄ ነው። እግዚአብሔር በህልውናው በአነዋወሩ ፍጹም የሆነ አምላክ ነው። ክብርና ምስጋና ለስሙ ይሁን። ከዓለም አስቀድሞ የነበረ እግዚአብሔር በህልውናው በአነዋወሩ ፍጹም ነው። ፍርድ ሲጓደል፣ ድሃ ሲበደልም እግዚአብሔር ፍጹም ነው። እንከን የሌለው እግዚአብሔር ብቻ ነው። በስራው ትክክል እግዚአብሔር ነው። በደለኛው ስለ በደሉ ምክንያት ምን ነው የለህም ወይ ቢሎ ሲጠይቀው አለ እግዚአብሔር። በመፍረዱ አይገለጥም፣ በዝምታም ይገለጣል። እግዚአብሔር ጸሎት ሰምቶ ብቻ አይደለም ህልውና የሚገለጠው፣ ባለመስማትም ይገለጣል። ፈርዶልን ብቻ ሳይሆን ፈርዶብንም በህልውናው እግዚአብሔር ፍጹም ነው። ስለዚህ እግዚአብሔር ሁል ጊዜም አለ፣ ዘላለማዊ ነው ይላል። ከዚያ ግን የሚገስጽበት የሚመክርበት ጊዜ አለ። ሰማይና ምድርን የፈጠረ እግዚአብሔር የሚገስጽበት፣ የሚመክርበት፣ የሚያስተምርበት ጊዜ አለ። እስከ መጨረሻ ደግሞ የሚፈርድበት ጊዜ አለ። በዚህ ውስጥ ሰው በምድር ላይ ሲኖር ብዙ ነገር ይማራል። በጎ ነገር ሲያደርግ አምላክን ወደ ራሱ ይጋብዛል። ኃጢአት ሲሰራ እግዚአብሔርን ይገፋል። አሁን ርዕስ አድርገን የተጠቀምነው የወንጌል ክፍል በዚህ ሳምንት እሑድ የሚነበብ ነው። የእግዚአብሔርን ፍጹም አምላክነት፣ ፍጥረትን መገሰጹን፣ ባህርና ነፋሳቱን መገሰጹን ቅዱስ ያሬድ የነገረንን ደቀ መዛሙርቱ ማዕበሉ ሲያናውጣቸው እግዚአብሔርን የተማጸኑበትን መንገድ፣ በዚህ ሁሉ ውስጥ ግን እግዚአብሔር ህልውናው በጠሩትና በተማጸኑት ጊዜ በተገቢ ሁኔታ መገለጡን ያሳያል። እና እግዚአብሔር ጸሎታችንን በሁሉ መንገድ ይሰማል። አንዳንድ ጊዜ ቶሎ ይሰማናል። በሃይማኖት እንድንበረታ አለ እግዚአብሔር እንድንል፣ ድካማችን እንዲወገድ፣ ሐዘን ትካዜያችን እንዲርቅ፣ ዓለም እያዛለ ያለው ሰውነታችን በእምነት እንዲበረታ ቶሎ ይሰማል። ቶሎ እስራኤላውያን በግፍ የዛለ ሰውነት ስለነበራቸው በባህሩ ዳርቻ ጋር ገና ሲጮሁ ወዲያው ሰማቸው፣ ባህር ከፈለላቸው። ከዛ ከበሮ ይዞ ለመዘመር አላቅማሙም፣ ትምህርት ቤት አልገቡም። ግን የሚገርም ግጥም፣ የሚገርም ስንኝ ሰንበት ትምህርት ቤት አልተቋቋመም፣ አላጠኑም። ግጥምና ዜማ የሚጽፍላቸው የለም። የመዝሙር ዜማ አልደረሱም። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ለማለት ግን እግዚአብሔር የጎበኛት ነፍስ ቅኔ ታፈልቃለች። ምስጋና ከነፍስ ውስጥ የሚፈልቅ የደስታ ውጤት ነው፣ ፈንቅሎ የሚወጣ። ሸምድደን ስናመሰግንና ተነክተን ስናመሰግን እንለያለን እኮ አይደል? ውስጣችን ተነክቶ እግዚአብሔር ማርኮን ገዝቶን ተገዝተንለት ፍጹም ማንነቱን አውቀን ስናመልከውና ሰዎች ስላመለኩት ስናመልከው ይለያያል። ሰዎች ስላመለኩት የሚያመልኩ ሰዎች የሰንበት ቀን ምናልባት ብርዱ ካስቸገራቸው ሊቀሩ ይችላሉ። ከፊታቸው ያስቀመጡት ነገር ወሳኝ ነው ለመከተል። ከፊታቸው ዘላለማዊውን አምላክ ካስቀመጡ ክረምትና በጋ አይከለክላቸውም፣ ወቅት አይከለክላቸውም፣ ችግር አይከለክላቸውም። ጥሰው አልፈው ይሄዳሉ። በእሳት መካከል ያልፋሉ፣ በውሃ መካከል ያልፋሉ። በሁሉም ውስጥ እግዚአብሔር ፍጹም ነው ይላሉ። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር በስራው ሁሉ ትክክል ነው። ትክክል የሆነው እግዚአብሔር በለመነው ጊዜ ይሰማል። በዚህ ልክ የማይፈልጉት ደግሞ ሂድልን ይሉታል። ጌታችን ኢየሱስ ክርስቶስ በታንኳ ከደቀ መዛሙርቱ ጋር ሊሻገር የጥብርያዶስ ባህር ላይ ወይም ጌንሳሬጥ ባህር ላይ ወጣ።
ባህሩ ውስጥ ይዟቸው ከገባ በኋላ በመርከቧ የውስጠኛው ክፍል ተኛ። በባህሪው እንቅልፍ የሌለበት እግዚአብሔር ተኛ ይላል፣ አንቀላፋ። ኃጢአት ያስተኛውን ሰው ሊቀሰቅሰው እግዚአብሔር እንቅልፉን ሊተኛለት እንቅልፍ የሚስማማው ስጋ ለብሶ ተገለጠ። እይቤቅ እዚያ አቀበከ ይላል ዳዊት። የሚጠብቅህ አይተኛም፣ አያንቀላፋ። የማያንቀላፋው እግዚአብሔር ደክሞት አንቀላፋ። የደከመውን ሰው ባህሪው ስላደረገ እግዚአብሔር ደከመው በስጋ። የእኛን ድካም ይጋራ ዘንድ ያስወግድልን ዘንድ መከራችንን መከራው ሊያደርግ ድካማችንን ድካሙ ሊያደርግ የሚደክም ስጋ ለበሰ። ክብርና ምስጋና ለስሙ ይሁን። ስለዚህ ሁሉን ማድረግ የሚችል ፍጹም የሆነ እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር በዚያች መርከብ ውስጥ ነበረ። በሕልውናው ፍጹም ነው አለ። አምላክ ፍጹም በህላዌው ዘሃሎ እምቅድመ ይትፈጠር አለ። ዓለም ከመፈጠሩ በፊት ያለ እግዚአብሔር በሕልውናው ፍጹም ነው ይላል። ዘበመንግስቱ ይኮንናል ዓለመ። ዓለምን በመንግስቱ በገዥነቱ በአምላክነቱ ይኮንናል፣ ይፈርዳል። ኮናኔ በርት ፈታሄ በጽድቅ ነው። ሰማየ ገብረ ለስብሐቲሁ ለክብሩ ሰማይን ፈጠረ፣ መላእክትን ፈጠራቸው እንዲያመሰግኑት ክብሩን እንዲገልጡ። ሰማይ ሲል መላእክትን፣ ሰማይ ሲል ሰባቱ ሰማያትን ያለማቋረጥ የምስጋና ጎርፍ የሚዘንብበትን ያንን ዓለም እግዚአብሔር ለሕልውናው ለምስጋናው ፈጠረ። ሰማየ ገብረ ለስብሐቲሁ ዓለመ ፈጠረ ወምድረ ሳረረ ወገሰጸ ባሕረ ወገሰጾሙ ለኩሉ ፍጥረት እያለ ይቀጥላል ያሬድ። ሰማይን ለክብሩ ሰራ፣ ምድርን ፈጠረ፣ ባህርን ገሰጸ፣ ፍጥረትን ሁሉ ገሰጸ ይላል። ክብርና ምስጋና ለስሙ ይሁን። ስለዚህ ማዕበሉን ለእኛ ሲል ይገስጻል፣ ውዥንብሩን ለእኛ ሲል ተመለስ ይለዋል። ነፋሳትን ከየመዛግብቶቻቸው የሚያወጣ ተመለሱ ይላቸዋል። ወደ ባህሩ ከነሱ ጋር ሲገባ ኤልሻዳይ ሁሉን ቻይ እግዚአብሔር እንደሆነ አላወቁም ነበር። ስለዚህ መርከቧን ውሃ እስኪደፍናት ፈተና በዛባት። ክርስቲያን ሆነን አጠገባችን ያለው አምላካችን ስንፈተን ዝም ያለው ስላልጠራ ነው። ጥሪያችን ወደ እርሱ ሊደርስ በሚችል ቋንቋ ስላልጠራን ወይ አፋችን ሻግቶስ ከሆነ የምንጮህበት አድነን የምንልበት ምንድነው? የሁሉ መከራ የደረሰብን እኛ ምንድነው? የሁሉ ፈተና የቱ ጋር ተዛንፈን ነው? አባቶቻችን 3 ጊዜ እግዚኦታ ብለው ደመና ጋርደው ዝናብ ያዘንባሉ። ምህላና ድርስ ይላሉ አይደል? የቤተክርስቲያናችን ታሪክ የሚነግረን ይሄ ነው። እኔ ምህላና ድርስ ዝናብ ስለሌለ ዝናብ እንዲመጣ እንጠይቀው ብለው ገበሬው ሁሉ ይሰበሰባል በቤተክርስቲያን። ታዲያ እምነት ያላቸው አባቶች ዣንጥላ ይዘው ይሄዳሉ። ጥላ ዝናብ ልንለምነው ስለሆነ ስንመለስ እንዳይመታን ብለው። ክርስቲያን እግዚአብሔርን ሲጠይቅ ከሆነ የሚቀበልበትን ይዞ ነው መሄድ ያለበት። እርግጠኞች ግን አይደለንም ለጸሎታችን። ስለዚህ አንዘጋጅም እና አጠገባችን ጋር መድኃኒቱ እያለ በበሽታ እንቦታለን። ጠባቂያችን እያለ በፍርሃት እንርዳለን። የሚደግፈን እያለ አጠገባችን እሱን ትተን ዓለምን ተደግፈን እንንገዳገዳለን። እግዚአብሔር አይኖቻችንን ያብራልን። እሱን የምናይበትን ወትረኪያ ከይራያ ሀበነ እግዚኦ አይንተ አእምሮ ወትረኪያ ከይራያ። አቤቱ የእውቀት አይኖች ስጠን አንተም ብቻ ያዩ ዘንድ። እግዚአብሔርን ይዩት። አይን የሚያበራውን እግዚአብሔር፣ ልብን የሚሞላውን እግዚአብሔር፣ ነፍስ የሚያሳርፈውን እግዚአብሔር። ለአይንተ ልቡናችን ውሳጣዊ ብርሃን ከሚታየው ጀርባ የማይታየውን የማያሳየውን እግዚአብሔርን ይዩት። አይኖቻችንን ያብራልን። ጆሮዎቻችንም አንተን ብቻ ይስሙ፣ እግዚአብሔርን ብቻ እንስማ። የዓለም ውዥንብር ክርስትናችንን አዛንፎታል። ስለዚህ እግዚኦ የምንልበት አፍ ተበላሽቷል። መርከቧ እስክትደፈን ማዕበሉ ሲያናውጣት ዝም አሉ። የራሳቸውን ሮጡ። ብቻችንን አንችልም፣ እግዚአብሔር ያስፈልገናል። በዚህ ጊዜ እነ ጴጥሮስ ወቀርቡ ሀቤሁ አርዳኢሁ ወይቤሎሙ እግዚኦ አድኅነነ ከመ ኢንሙት። ወደ እርሱ ቀረቡ። ወውቱ ሰይነውም፣ እሱ ተኝቶ ነበር በመርከቧ ውስጥ። አጠገባችን ጋር እግዚአብሔር የማይተኛው የማያንቀላፋው እግዚአብሔር በስጋ ባህሪ አንቀላፍቶ አጠገባቸው ጋር ነበር። አጠገባቸው ወዳለው እግዚአብሔር ሲጮህ ማዕበሉ ቀጥ አለ። እግዚአብሔር ማዕበሉን ቀጥ ያርግልን። ስንት ማዕበል አለ በሕይወታችን፣ በትዳራችን፣ በጎጇችን፣ በኑሯችን፣ በቤተሰቦቻችን፣ በሀገራችን፣ በቤተክርስቲያናችን ማዕበሉ አልበዛም? ኮሜንት ስንሰጥበት እንቆያለን እንጂ ማዕበሉን ቀጥ የሚያደርገውን እግዚአብሔርን አድነን ብለነው አናውቅም። በዚህ ምክንያት እግዚአብሔርን ካቀረበው ይልቅ የገፋ ትውልድ በዝቷል።
ከሀገራቸው እንዲወጣ እንዲሄድ ዋስተብቆዎ ይልፍም ደወሎሙ ሂድልን እንዳሉት እንደ ጌርጌሴኖን ሰዎች እኔና እናንተም እግዚአብሔርን እየገፋ ነው። ፍርድ ነው የምንሰጠው። ለእግዚአብሔር ዳኝነቱን አንሰጥም። እኛንን የምንወስነው። የውሳኔውን ባለቤት ጠይቀነው አናውቅም። እነ ጴጥሮስ ያደጉበት ውሃ ነው። እንዴት እንደሚቆም ማዕበሉን እንዴት ጥሰውት እንደሚያልፉ ያውቃሉ። ግን ከመሰረቱ ቀጥ የሚያደርገው አምላክ ስላለ ቀረቡና አድኅነነ ከመ ኢንሙት እንዳንጠፋ አድነን። ምን ዋና ችሎታ ቢኖረን ጠልቀን የምንዋኝ ብንሆን ጥርሳችንን የነቀልንበት አሳ ያጠመርንበት ወንዝ እንኳ ቢሆን ያላንተ አንችልም። ምን ምሁር ብትሆን ያለ እግዚአብሔር አትችልም። ምን ባለጸጋ ብትሆን ያለ እግዚአብሔር አትችልም። የተከመረ ገንዘብ ቢኖርሽ ያለ እግዚአብሔር አትችልም። ምን ውብ ብትሆኚ ያለ እግዚአብሔር አታምሪ። ውበታችን እሱ ነው። ድምቀታችን እሱ ነው። ሞገሳችን እሱ ነው። ሀብትና ክብራችን እሱ ነው። ማይረግና መሰሚያችን እሱ ነው። እሱ ከሌለ ምን ቢኖረን ባዶ ነን። ምንም ሳይኖረን እሱ ካለ ግን የሁሉ ባል አንዳች የሌለን ስንሆን እርሱ የኛ ነው ይላል። ክብርና ምስጋና ለስሙ ይሁን። ሁሉን ማድረግ ወደሚችለው ወደ እግዚአብሔር ጠይቁ፣ እርሱ እግዚአብሔር ይሰማል። ስለዚህ አድነን እንዳንጠፋ አሉት። ምንት ያፈራሃክሙ አንትሙ ሕጹፃነ ሃይማኖት፣ ሃይማኖት የጎደላችሁ እምነት የሌላችሁ ምንድን ያስፈራችሁ? ለምን ፈራን? የሚጠብቃት የማይተኛ የማያንቀላፋ አምላክ ያላት መቅደስ ውስጥ ቆመን ምን አስፈራን? ምንድን ያስፈራችሁ? ብዙ ሰው ዓላማውን የሳተው ስለፈሩ እኮ ስለፈሩ። እኛም ሰባኪዎቹ ስለፈራን እውነት መናገር አቆምን። ባለመስቀሎቹም ስለፈሩ ለእረኝነት ቦታ የተሰጣቸው ሰዎች ሰውነታቸው ሲለሰልስ ስጋዊነቱ ሲስባቸው መንፈሳዊነቱን ረሱት። ስለዚህ የዓለምን ሰንበር ፈሩ። የሰማዩ ነገር ሳባቸው፣ የምድሩ ነገር ሳባቸው፣ የሰማዩ ራቃቸው። በዚህ ምክንያት በጎን የሚያሳይ ጠፋ፣ የተዛነፈ በዛ። ብዙሃን ለይቤሉ መኑ ያለ ሰናይቶ፣ ወደ ትክክለኛው በጎ ነገር የሚመራን ማን ነው የሚሉ ብዙዎች ይነሳሉ። እንዲህ ከተዛነፍን ቆይተናል። መድኃኔዓለም ይድረስልን። የዚህ ውጤቱ እግዚአብሔርን መግፋታችን ነው። ማይተባችንን መግፋታችን፣ ክርስትናችንም ያልተቀየረ ሰው አለ እንዴ? ከህዝብ እስከ መሪ ተለውጠናል እኮ። ከማይተባችን ከክርስትናችን ብሔራችን፣ ከማይተባችን ጎጣችን መች ተዋደን እናውቃለን? ረጅም ጊዜያችንን በመናከስ የምናሳልፍ ህዝቦች ነን። በአንድ መርከብ ውስጥ እንዴት ማዕበሉን ማቆም እንዳለብን ጠፍቶብናል። ደቀ መዛሙርቱ ግን ይህን አላረጉም። ሰብሰብ ባሉ፣ በራሳቸው መከሩ። ሲያቅታቸው ሰብሰብ ብለው አድኅነነ እግዚኦ ከመ ኢንሙት እንዳንጠፋ አድነን አሉ። መድኃኔዓለም አንድ ያደርገን። ማዕበሉና ነፋሳቱን ገሰጸላቸው ይላል። ወገሰጾሙ ባሕረ። ዛሬም የሚናወጠውን ይገስጽ ዘንድ እግዚአብሔር ይችላል አይችልም? ይችላል። የቤተክርስቲያንን መከራ ማስታገስ ይችላል አይችልም? ይችላል። ሰማዕትነት አይቋረጥ ይሆናል፣ ግን ትንሽ ተንፈስ ማለት ያቃተን አይመስላችሁ? በደም ላይ ደም፣ በደም ላይ ደም፣ በሞት ላይ ሞት፣ በመታረድ ላይ መታረድ፣ በመፍረስ ላይ መፍረስ። ለሚሞቱት ጽዋ ቢሆንም ለቆምነው ለእኛ ሰቆቃና ስቃይ ሆኗል። የኃጢአታችን ውጤት ነው። ድርሻችንን እናንሳ። ከዛ አጠገባችን ወዳለው ወደ እግዚአብሔር እንጩህ። ማዕበሉ ጋብ እንዴት መቼም ሌላ ማዕበል መነሳቱ አይቀርም። ቢያንስ ትንሽ ተንፈስ ብለን ደግሞ ራሳችንን የምናይበት እኮ አጣን። ዜና መስማት አልፈራችሁ? ፌስቡካችሁ መክፈት አልፈራችሁ? ምክንያቱም እንደከፈታችሁ መርዶ ነው። የትኛውን የምስራች ሰምተን እናውቃለን? እግዚአብሔር ቸር ያሰማን። ይህንን ስለፈሩ ወደ አጠገባቸው ወዳለው ወደ እግዚአብሔር ጮሁ፣ እግዚአብሔርን ቀረቡት። ቅረቡ ሀቤሁ ወያበር ለክሙ፣ ወደ እርሱ ቅረቡ ያበራላችኋል። ጨለማችንን የሚያበራ ሐዘን ትካዜያችንን የሚያስወግድ የደከመ ጉልበታችንን በፍቅሩ የሚያድስ እግዚአብሔር ታማኝ ነው። ክብርና ምስጋና ለስሙ ይሁን። ከመርከቧ ከታንኳ ሲወርዱ በእውነት እግዚአብሔር ነው ብለው ሰገዱለት ይላል። ይሄ ነፋሳትና ባህር የሚታዘዙለት ማን ነው ብሎ ተደነቁ። እንደወረዱ ግን ሌላ ማዕበል ደግሞ አለ። እነሱ ላይ ሌላ ማዕበል፣ እግረኛው ላይ ሌላ ማዕበል። በጌርጌሴኖን በመቃብር ስፍራ ወደዚያ አለፉ ነው የሚለው ወንጌሉ ሲነግረን። መቃብር ስፍራ በዚያ ሲያልፉ አንድ ሰው ማለፍ እንዳይችል የሚከለክል የአጋንንት ጭፍራዎች በላዩ ላይ የሰፈሩበት አንድ ሰው ነበር። ያ ሰው ድንጋይ የሚወረውር ማንንም የማያሳልፍ ነበር። በሚያስጨንቀው መንገድ ሊያልፍ መድኃኔዓለም እነሱን ይዟቸው ሄደ። እመኒ ሆርኩ ማእከለ ጽላሎተ ሞት
እይፈርሆ ለእኩይ እስመ አንተ ምስሌየ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን ንገረኝ እንጂ አልፈራም። እግዚአብሔር ፍርሃትን ከኛ ላይ ያስወግድልን። ሰው በእምነት ሲኖር አይፈራም። ማዕበል ቢመጣ በሰላም ይተኛል። በሰላም ቦቱ ሰክቦ እነውም በሰላም ወደ መኝታ ሄጄ እተኛለሁ። ማን ስላለ ከኛ ጋር? እስመ አንተ እግዚኦ በተስፋ በአትትከ ይደርከኒ፣ አንተ በተስፋ ታሳድረኛለህና። ስለዚህ ወደ መኝታዬ በሰላም ሄዳለሁ፣ በሰላምም እተኛለሁ፣ በሰላም አንቀላፋለሁ አለ። እንቅልፋችን የሚያምረው በሰላም የምንተኛው እግዚአብሔር ከኛ ጋር ካለ ነው። ዳዊት ያለው ይሄን ነው። እግዚአብሔር ከኛ ጋር ካለ በሞት መካከል እንሄዳለን። እግዚአብሔር ከኛ ጋር ካለ በስንጥቅ ዓለት ውስጥ እናልፋለን። በአውሎና በወጀብ መካከል እግዚአብሔር መንገድ አለው። ክብርና ምስጋና ለስሙ ይሁን። ስለዚህ በዚያ በመቃብሩ ስፍራ ጌታችን ኢየሱስ ክርስቶስ ነው ብሎ ይዟቸው ሄደ። ፈሩ አብረውት ደቀ መዛሙርቱ። በዛ ጋር ማንም ሰው አልፎ አያውቅም። ዝር ብሎ ሰይጣን አካባቢውን ተቆጣጥሮታል። የመቃብር ስፍራው በዚያ ርኩስ ጋኔን ያደረበት ሰው አለ። ከፍተኛ አደጋ ሰው ላይ ያደርሳል። የአደጋ ቀጠና ነው። በዛ በኩል ማለፍ ዴንጀር ምልክት እንደ ዘመኑ አልተለጠፈበትም እንጂ ማንም ሰው እንዳያልፍ ሁሉ ሰው ሰምቶ ያውቃል። ጌታ ግን በሚያስጨንቀው መንገድ ሄደ። እግዚአብሔር ከኛ ጋር ካለ ምን ያስፈራናል? ምንም አያስፈራንም። ክብርና ምስጋና ለስሙ ይሁን። ስለዚህ አብሮት ሄዱ። ከዚያ በኋላ ወደ ጌርጌሴኖን ሀገር በመጣ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው መጡ ይላል። በመቃብሩ ስፍራ በሙታን መንደር ላይ በዚያ የቁም ሞት የሞቱ ሁለት ሰዎች ነበሩ። የሌጊዮን ጭፍሮች በላያቸው ላይ ያደሩባቸው ሰዎች። እናም እነዚያ ሰዎች እረኞች ማዶ ከርቀት ሆነው ይመለከታሉ። ምንድን ነው? በዚህ በኩል የማን ደፋር ነው? እንዴት ቢደፍሩ ነው የመጡት? ሁለቱ ሺዎች ነበሩ ሰዎቹ። ሁለቱ ሆነው ለእልፍ የሚበቁ ነበሩ። በጣም ያስፈራሉ። የአጋንንትን ጉልበት ታውቃላችሁ፣ ሰውን ለማስፈራራት የሚጠቀምበት። ግን ስናማትበው ገለባ ይሆናል። ኃይላችን እግዚአብሔር ከሆነ ክብርና ምስጋና ለስሙ ይሁን። ሲያስደነብር እንደነግጣለን። ሰይጣን ያስደነብራል እንጂ አቅም የለውም እኮ። በእኛ ላይ ስልጣን የለውም። ማን ነው ገዢያችን? መሪያችን ማን ነው? እግዚአብሔር ከመራ፣ እግዚአብሔር ሁል ጊዜ ከኛ ጋር ካለ ማንም አይቃወመንም። የሚቃወመን እንኳን ቢኖር የሚቃወመንን የሚዋጋልን አምላክ ነው። የሚጠብቅህ አይተኛም ይላል መጽሐፍ። ናሁ ይደቅሶ ይነቡም ዘያዕቅቦ ለእስራኤል። እስራኤልን የሚጠብቅ አይተኛም። ሁለተ ማርያም አጸደ ማርያምን የሚጠብቃት አይተኛም። ለምን በሰይጣን ትደነብሪያለሽ? ለምን የፎት ፍርሃት ያስደነብርሻል? ማዕበሉ ለምን ያስደነግጣል? ገብረ ማርያም ኃይለ ሚካኤልን የሚጠብቅ አይተኛም። ክብርና ምስጋና ለስሙ ይሁን። ከመቃብር ወጥተው ተገናኙት። እነርሱም በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ። ወዲያው ሲደርሱ ምንት በነ ምስሌከ አሉት ጌታ። እግዚኦ ጌታ ሆይ፣ የእግዚአብሔር ልጅ ኢየሱስ ሆይ ከኛ ጋር ምን አለ? ለምን መጣህብን አሉት። ሊያጠፋቸው መጥቷል። እግዚአብሔር የመጣው የአጋንንትን ኃይል ሊሰብር ነው። ጊዜያችን ገና አልደረሰም፣ እባክህን አታጥፋን ብለው አጋንንቱ ለመኑት። ሩሩሁ ጌታ፣ እነሱም ፍጡሮቹ ናቸው፣ አሳቹ ፍጡሩ ነው። እንግዲያውስ ወደ ጥልቁ አትላከን፣ ቢያንስ እሪያዎቹ ላይ እንውደቅ አሉ። የክርስቶስ ኃይል ይገለጥ ዘንድ ከሰዎቹ የወጡት የአጋንንት ጭፍራዎች በዚያ ማዶ የተከማቹ የእሪያ የአሳማ መንጋዎች ላይ ሂዱና እረፉ ብሎ ፈቀደላቸው። ከዚያ በኋላ ወደ መንጋዎቹ ሄዱ። መንጋዎቹም አጋንንቱ ሲያድሩባቸው ይዘዋቸው ወደ ባህር ገቡ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የጌርጌሴኖን ሰዎች መጡ። እረኞቹ የሆነውን ሁሉ ተናገሩ። ማንም በማያልፍበት መንገድ አንድ መምህር ደቀ መዛሙርቱን ይዞ አለፈ። ኢየሱስ የተባለው መምህር በዚያ አለፈ። አጋንንቱ መጥተው ተንቀጠቀጡ ፊቱ። እነዛ እብዶቹ ሰው የማያስጠጉት ገና ከርቀት የሚያሳድዱት ካገኙ በጥርሳቸው ቦጫጭቀው በጥፍራቸው ቧጠው በድንጋይ ቀጥቅጠው ፈንክተው የሚገሉት ሰዎች እሱ ጋር ሲደርሱ አቅም አነሳቸው። ኃይለኛውን የሚያንበረክክ የእኛ ጌታ ነው። ክብርና ምስጋና ለስሙ ይሁን። ለሰው የማይቻል ለእግዚአብሔር ይቻላል። ለስጋና ደም የማይቻለውን እግዚአብሔር ይችላል። የተፈጠርንለት ዓላማ ስለሆነ ማን ይመስገን? ክብርና ምስጋና ለስሙ ይሁን። ለሁሉም እግዚአብሔር የተመሰገነ ይሁን። አመስግኑ። ስለዚህ ኃይለኞችን ያንበረክካል እግዚአብሔር። ባለስልጣኑን ማስጎንበስ ይችላል እግዚአብሔር። ዝምታው
የአቅም ማነስ ቢመስላቸው ከንቱ ሰዎች አሉ በምድር ላይ። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል። እንደውም ሰነፍ ኃጢአት ሰርቶ ዝም ሲባል በቃ የጸደቀለት ይመስለዋል፣ በዛው ይቀጥልበታል። እግዚአብሔር እኮ ታግሶት ነው። የእግዚአብሔር ከፍርዱ ይልቅ ዝምታ ያስፈራል ይላሉ አባቶቻችን። አበው የሚጨነቁት እግዚአብሔር ዝም ሲላቸውን አጥፍቶ ለምን ዝም አለኝ ያዘብኝ እንደ ይላሉ። ወዲያው ከነገረህማ አይዝብህም፣ እየለቀቀልህ ነው። አባት ልጁን አይቶት መጥፎ ቦታ ላይ ዝም ካለው ልጁ ምን እንቅልፉን አይተኛም። በቃ ሁልጊዜ ገርፌ ነበር አባቴ ለምን ዝም አለኝ። የሚያመን መመታታችን ሳይሆን ዝምታው ያማል። ነገሩ እየጠበቀ ሲሄድ ዝም ነው። የዝምታ ጥጉ ቁጣ ነው። እግዚአብሔር ዝም የሚለው በጣም ሲቆጣ ነው። አልገባቸውም። አሁን አራጆቻችን የእግዚአብሔር ዝምታው እንደ ፈርዖን ተጠራቅሞ ሊውጣቸው እንደሚችል አላወቁም። ትዕግስቱ እንደሆነ አላወቁም። ካራ ተሸክሞ የክርስቲያኑ አንገት ላይ ሲያስቀምጡ የማይሰማው አምላክ ያለ መስሏቸዋል። ለሁሉም ፍርድ ከሱ ይወጣል። ያን ቀን ተው የሚለው ማንም የለም። ስሙ የተመሰገነ ይሁን። ስለዚህ ዝምታው ያስፈራል። እግዚአብሔር በሕይወታችንም ውስጥ እንደዚሁ ነው። ኃጢአት ሰርተን ዝም ከተባል ቶሎ ንስሐ እንግባ። የተረሳልን እንዳይመስለን፣ እኛ እንደውም ረስተነው እንዳይቆይ። ሲቆይ ይጠራቀማል። ሲጠራቀም እንደ ፈርዖንን ኃጢአቱ ተጠራቅሞ 9 መቅሰፍት አላስተምረው አለ። ሞተ በኩር እንኳን ለጊዜው ብቻ ያስደነገጠው እምቢ አለው። ከዚያ በስጥመት ታሪኩ አለቅ። የራሱ ኃጢአት ነው የኤርትራ ባህር አክሎ ያሰጠመው ይላሉ አባቶቻችን። ሰው በራሱ እጅ ራሱ ይጠፋል፣ በራሱ ፍርድ ራሱ ይወድቃል። እግዚአብሔር ከዚህ ሁላችንን ይሰውራል። ስለዚህ እግዚአብሔር ይናገረን። ማን ይናገረን? እግዚአብሔር ይናገረን። ክርስቲያኖች ለእግዚአብሔር የተሰጠ ሰውነት ይኑራቸው። ያን ጊዜ እግዚአብሔር የሆነ ቀን ሲደርስ ይጎበኛል። አንድ ቀን የሆነ ቀን እኮ አለ አንቺን የሚጎበኝበት ቀን። እዛ መቃብር ቦታ የወደቀ ሰው እግዚአብሔር ሊጎበኝ ሄዳ አስባችሁታል? ዘመድ የሌላቸው ወገኖቻቸው የተዋቸውን ሰዎች ፍለጋ እግዚአብሔር ሄደ። ቀን አለው እግዚአብሔር እኛ ቤት የሚመጣበት ቀን አለ። ማንም ሊደርስ የማይችልበትን ሰዓት ጠብቆ እግዚአብሔር ይመጣል። ማንም በሌለበት ወገኖቻችን፣ ዘመዶቻችን፣ ገንዘባችን ይደርስልናል ብለን በማንጠብቀው ሁኔታ እነዚህ ሁሉ አቅም ሲያጡ ኃይሉን ሊያሳይ እግዚአብሔር ይመጣል። ደቀ መዛሙርቱ በማዕበሉ በታንኳ ጥረው ለፍተው አቅም አነሳቸው፣ መጣላቸው መድኃኔዓለም። ከዛ ብድግ ብሎ ሁሉን ነገር ቀየረ። ታሪክ የሚቀይር አባት ነው ያለን። ስሙ የተመሰገነ ይሁን። ለፍተን ደክመን የሆነ ቀን ይመጣል። ምንም የቸገረን አንመስልም እኮ። አሁን ሀገር ቤት ላለው ሰው እዚህ የምንኖረው ሰዎች ሁሉ የሞላልን ይመስለዋል። ምናልባትም በጭንቀት ደረጃ የኛ ሊብስ ይችላል አይደል? በብዙ ጉዳዮች ላይ በኃላፊነት ላይ የኛ ሊብስ ይሆናል። በመሸበር በመረበሽ ውስጥ የኛ ይብስ ይሆናል። ስለዚህ ማን ይመጣልናል? መድኃኔዓለም። ሰዎች አያውቁም ችግራችንን። አንዳንድ ጊዜ ሰው በጣም የሚጎዳው ችግሩን ማንም የሚያውቅለት ሲጠፋ ነው። ግን ጥሩ ነው። ሰው በሌለ ጊዜ ማን ይመጣልናል? የብቸኞች አባት ይመጣል። መቃብር ስፍራ የወደቀውን ሰው፣ ብቸኛውን ሰው፣ ወገን የሌለውን አጋንንት ሰልጥነው የሚያሯሩጡን ሰው ጌታ መጣ። የብቸኞች አባት፣ ወገን ለሌለው ወገን፣ ደጋፊ ለሌለው ደጋፊ፣ ባዶ ለሆነው ሙሉ ሊሆንለት እጁን አጨብጭበው ራቁቱን የቆመውን፣ ጥፍሮቹ አድገው የሰው ስጋ የሚቦጭቁትን፣ ጥርሶቹ የሰው ስጋ መንከስ የጀመሩትን፣ ድንጋይና ኮረኮንች አፈር እየበላ የሚኖረውን ሰው፣ እርቃኑን የሆነውን ሰው ሊያለብሰው የራቁትነታችን ልብስ ክርስቶስ መጣ። ስሙ የተመሰገነ ይሁን። አዳም ተራቁቷልና ልብስ ሊሆነው አይደል የመጣው? ራቁቴን ስለሆንኩኝ ከገነት ጀርባ ከአትክልቱ ጋር ድምፅህን ሰምቼ ሸሸዋል። ማን ነገረህ ራቁትህን መሆንን? የኃጢአት እውቀት ወደ ውስጥ ገባ። አትብላ አላልኩም በለሲቱን? ከዛ ቅጠል አገለደመ፣ ቁርበት አደረገለት። ቅጠል አገልድሞ ነበር አዳም፣ ህሊናውን ሊያረካው አልቻለም። የእግዚአብሔር ልብስ ከዓለም ቅጠል ጋር አይወዳደርም። የእግዚአብሔርን ሞገስና ጸጋ በኪሳችሁ ካለው ገንዘብ ጋር እንዳታወዳደሩት። ትልቁ ኪሳራ ይሄ ነው። አዳም ብልህ ነው። እግዚአብሔር የሰጠውን ጸጋ ሲያጣ ቅጠል አገለደመ። ግን ቅጠሉ አይተካውም የእግዚአብሔርን ልብስ። ስለዚህ ፈርቶ ሸሸ። ጠርቶት ቁርበት አለበሰው። ኋላ ግን እርሱ ልብስ ሆኖ መጣ። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ። እግዚአብሔር ለሥጋ ከማድላት ይጠበቃል። ስለዚህ ልብስ ሊሆነው መጣ። የራቁትነታችን ልብስ ክርስቶስ ነው። እርቃናችንን የከደነ፣ ባዶነታችንን የሞላ፣ ስደታችንን ተሰዶ ባለ ርስት ያደረገን፣ ረሃባችንን ተርቦ ያጠገበን፣ ስለኛ እኛን ተጠምቶ ያረካን፣ ምንም በሌለን ሰዓት ሁሉንም የሆነልን
እርሱ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ትልቅ አባት ያንን ምስኪን ብቸኛ፣ እነዚህ አጋንንት ያደረባቸውን ብቸኞች ሊያያቸው መጣ። ማንም የሌላቸውን፣ የተገፉትን፣ የተፈሩትን እንኳን ሰው ደርሶ ሊያድናቸው እነሱ ጋር ሰው እንዳይቀርብ አደገኛ ምልክት የተጣለባቸውን ሰዎች አልፎ መጣ። ከዘመድ ከወዳጅ በላይ ነው እግዚአብሔር። ከአባት በላይ ነው፣ ከአባት በላይ ነው፣ ከእናት በላይ ነው፣ ከእናት ልጅ በላይ ነው። ያንን ሁሉ ጥሶ መጣና በፊታቸው ቆመ። አጋንንቱ በፊቱ መቆም አቃታቸው። እግዚአብሔር ሲነሳ ምድር ትርዳለች። ከዚያ በኋላ አታጥፋን፣ ወደ አሳማዎቹ ሄደን እንግባ ብሎ ለመኑት። ሂዱ አላቸው። ስለ ሁለት ነገር ይሄን አደረገ። አንደኛ አጋንንት እንኳን በሰው ላይ ቀርቶ በእንስሳ ላይ ለማረፍ ስልጣን የላቸውም። ማን ካልፈቀደላቸው? እግዚአብሔር። ካለ እግዚአብሔር ማንም የለም። እንኳን ሰውን እንስሳቱን እግዚአብሔር ይጠብቃል። አይነ ኩሉ ነፍስ ይሴፎ ኪያከ አንተ ትውቦሙ ሲሳዮሙ በጊዜው ይላል መዝሙር 144። የሁሉ አይን አንተን ተስፋ ያደርጋል። አንተ በጊዜው ምግባቸውን ትሰጣለህ። ትሰፍህ የማነከ ቀኝህን ትዘረጋለህ። ወታጸግብ ለኩሉ እንስሳ ዘበስርዓትከ ለፍጥረታት ሁሉ በስርዓት ትመግባቸዋለህ። እንኳን እንስሳት ቀርቶ አዝርዕት የእግዚአብሔርን እጅ ጠብቀው ያድራሉ። ፍጥረት ሁሉ ተራሮች ይጠብቁታል እንዲጠግቡ። ምድረ በዳው ሳር ይጠግባል አይደለም የሚለው? ተራሮች ጠልን ይረሰርሳሉ ይለብሳሉ ይላል። ወይ ጸግቡ ጠላተ ገዳም ወይ ረዊዑ አድባረ ተራሮች ይከብራሉ። ማን ሲኖር? እግዚአብሔር ሲኖር። ፍጥረት ሁሉ እግዚአብሔር ነው። ስለዚህ እንኳን አሳማዎቹ እንኳን የሰው ልጅ አሳማዎቹም ላይ እንኳን ለመሄድ አጋንንቱ ፈቃድ ጠየቁ። ሁለተኛው አጋንንቱ ከነዚያ ሰዎች ለመውጣታቸው አስረጃ ያስፈልጋል። ሰዎቹ ዝም ብለው አጋንንቱ ወደ ጥልቁ ወርደው እንዲሁ ቢለቁ ሰው ዕድሜ ልኩን እየፈራቸው ይኖር ነበር። ነገር ግን ይህን አላደረገም። ጌታ እንዲገቡ አደረገ። እንደውም የማርቆስ ወንጌል ላይ ጌታ ሆይ ልከተል ብሎ ለመነው ይላል። ከዛም በኋላ ከለከለውና ሂድና ወደ ከተማ ክርስቶስ ያደረገልን እግዚአብሔር ያደረገልን መስክር፣ መዳንህ በራሱ ተአምር ነው። በኖራችን ተአምር የሆነባቸው ሰዎች እንዳሉ ታውቃላችሁ። በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መኖሯ ተአምር ነው። በየቀኑ ቢለዋ ነው። ንግግሮች አሸማቃቂ ናቸው። አቅም አለን የሚል ሁሉ እሷ ላይ ነው የሚያገሳው ተነስቶ። በዚህ ሁሉ መካከል ግን ከቁጥር ሳትጎድል እጥፍ በዝታለች። ሰው ከእግዚአብሔር ጋር እልህ ተጋብቶ ማሸነፍ አይችልም። በሚደርስብን ነገር በምድር ላይ ብናዝንም እየተደረገልን ባለው ነገር ግን ልባችን ይረካል። ክብርና ምስጋና ለስሙ ይሁን። በጠላቶቻችን ፊት አሳንሶን አያውቅም። እግዚአብሔር አጉድሎን አያውቅም እኮ። ደም በፈሰሰባት መቅደስ ማግስት ቁጥሩን እልፍ ጨምሮ የገደሉን ሰዎች እዛው ቆሞ ልባቸው በፍርሃት እንዲርድ ያደርጋል። ገዳይ 1000 ጊዜ ይሞታል፣ ሟች አንዴ ብቻ ነው የሚሞተው፣ ያውም ትንሣኤ የሚጠብቅ ሟች። የእኛን መጥፋት የሚፈልጉ ሁሌ እንደደነገጡ ነው። ጥምቀት ሲመጣ ድንጋጤ፣ የገብርኤል ቀን ድንጋጤ፣ የማርያም ቀን ድንጋጤ። መንገዱ ይዘጋል፣ ጥቅጥቅ ይላል፣ ሰይጣን ይበሳጫል። እግዚአብሔር የበለጠ ሰይጣንን ያበሳጨዋል። ወአጻልክ በክብር እሰየ በአንጻሪሆሙ ለእለ ይሳቅዩኒ ነው። ፊቴን በዘይት ቀባ ወቀባእከኒ በክብር እሰየ በአንጻሪሆሙ ለእለ ይሳቅ በጠላቶቼ ፊት ለፊት ራሴን ዘይት ቀባ። ጽዋዬ የተረፈ ነው ይላል መዝሙረኛው ዳዊት። የምስጋና ጽዋዬ፣ የመጎብኘት ጽዋዬ፣ የበረከት ጽዋዬ ያትረፍርፈን መድኃኔዓለም ሁላችን። ቤተክርስቲያን ተትረፍርፋ ፈሳለች። ሰማዕታት ቁጥሮቿ በመጨመራቸው እግዚአብሔር ይመስገን። ምስኪኖች እየተገፉ ሲታረዱ የሚቆምላቸው በመጥፋቱ ግን ላልቆሙት መድኃኔዓለም ፍርዱን ይሰጣል። ዝም ብሎ ላለፉት እግዚአብሔር ይፈርዳል። ግን የሰማዕታት ቁጥር ደግሞ መጨመር የተዋህዶ ቀጥተኛነት ምልክት ነው። ይህንን ያዙት። ትክክለኛዋ ሃይማኖት የወንጌል ሽታ አላት። የወንጌል ሽታ መታረድ ነው። ስለ ስሜ ትታረዳላችሁ እኮ ነው የተባለው። ትገፋላችሁ፣ ብዙ መከራ ትቀበላላችሁ። የትኛው ነው የክርስቶስ ቤተክርስቲያን መከራ ውስጥ ያለው? በአሁኑ ሰዓት ኦርቶዶክስ ተዋህዶ አይደለችም፣ እሷ ናት አይደለ? ሌላ ማን አለ? ሌላውማ ተመችቶት በቀይ ምንጣፍ ነው የሚኖረው። ደስ ሲለው የሰማይ ስልክ ቁጥር አለኝ ብሎ እየደወለ ህዝብ የሚያጭበረብር ነው። የእግዚአብሔር ህዝብ ላይ የሚሳለቅ ነው። ፎቶውን ሸጦ ይፈውሳል የሚል ነው። ስዕለ ማርያም ምስለ ፍቁር ወልዳ ሲያይ ግን ምራቄን ካልተፋው ይላል። እነዚህ ሁሉ ያልፋሉ፣ እግዚአብሔር ይቀጥላል። ክብርና ምስጋና ለስሙ ይሁን። እማንቱ ሰይታ ጎላው አንተ ሰትሄሉ
ፍርድን ይሰጣል። እግዚአብሔር ታማኝ ነው። አንድ ቀን አለ ይህን የሚያደርግበት። ማን አሰበ? መቃብር ስፍራ ያሉ ሰዎች ሞታቸውን ብቻ ነው ሰው የሚመኘው፣ እንዲድኑም ያስባል። እረ የመንገድ እንዲለቀቅልን በሞቱ ነበር የሚባለው። በሞትሽ እየተባለ ቆመሽ ብቻ አይደለም የምትታየው፣ ወልደሽ ከብደሽ ምድሩን ሞልተሽ ትታያለሽ። ክብርና ምስጋና ለስሙ ይሁን። አብዝቶን ያሳያል እግዚአብሔር። አልሞተም እንዴ ብሎ ሲጠብቅ ኧረ 7 ወልዷል 5 ወልዷል ትባላለህ። ይችላል ማብዛት እግዚአብሔር። ይችላል አይችልም? ይችላል። የሰራዊት ጌታ እግዚአብሔርን በምድር ሁሉ መካከል ያለቀና የተቆረጠ ነገር ይቀጥላል ይላል። ሰው አንድን ሁለቱን 4 ያደርጋል። እግዚአብሔር ባዶነትን ሙሉ ማድረግ ይችላል። ክብርና ምስጋና ለስሙ ይሁን። ባዶነትን የሚሞላ የእግዚአብሔር ልጆች ነን እኛ። በቃ ለባዶነታችን ሙላት፣ ለጉድለታችን ሙላት፣ ለርክሰታችን ቅድስና የቆመልን አምላክ አለን። ስሙ የተመሰገነ ይሁን። ይህንን አደረገ። ስለዚህ እግዚአብሔር በሚታይ ስራ ማሳመን ይችላል። ከዛ የጌርጌሴኖን ሀገር ሰዎች መጡ ወደ ክርስቶስ። ከዛ ወደ እርሱ ቀረቡ፣ እንደዚህም አሉት፣ ጌታ ሆይ ከከተማችን ሂድልን ከከተማችን። ልብ አድርጉ። ይህንን ታሪክ ዛሬ ከምናከብረው የፍልስጤማውያን ታቦተ ጽዮንን ውሰዱልን ጋራ አመሳስለን እናየዋለን። የእስራኤላውያን ኃጢአት ታቦቱን እንዲማረክ አደረገ። የኔና የናንተ ኃጢአት መቅደሱ እንዲደፈር አድርጎ ይሆናል። ነገር ግን መቅደሱን ጥሶ መግባት የሚችል ማንም ኃይል የለም። ቢገባም ይማርበታል። ታቦተ እግዚአብሔርን ወደ ቤታቸው ስለወሰዱ ፍልስጤማውያን በሰላም አላደሩም። በፍልስጤማውያን ምድር በ5ቱ ከተሞች እየተዘዋወረች ታቦተ ጽዮን 7 ወር ተቀመጠች። መከራ በመከራ ቸነፈር ለቀቀችባቸው። ምድሪቱ ብላላ በቅላለች። እባጭ ከውስጥና ከውጭ ሰውነታቸው ላይ ወጣ። በአዛጦን፣ በጌት፣ በአስቆሎና፣ በጋዛ፣ በአቃሮን 5ቱ ከተሞች እነዚህ ናቸው። የእግዚአብሔር እጅ ከበደች። ያለ ፈቃድ የምንወስደው ነገር መቅሰፍታችን ነው። ያልተፈቀደልንን አንመካ። እስራኤላውያን ተዳፍረው እግዚአብሔርን ስለናቁት ታቦተ ጽዮንን ይዞ ሲዋጉ ተሸነፉ። ለካ ማይተብ አስሮም መሸነፍ አለ። የውሸት ከሆነ ክር ብቻ ከሆነ የምንኖርበት ከሆነ ግን የሚጠብቀን አይተኛም። አይላፍ በየማንከ ወሃቤ ከሰይ ይቀርቡ። በቀኝ እልፍ ጠላቶች ይሰለፋሉ፣ አይቀርቡም። በግራሽ በቀኝሽ እልፍ ሆነው ይቆማሉ፣ ግን አይቀርቡሽም። ማን ስላለ? ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል፣ ሊቀርባችሁ ዘንድ ግን አይችልም። ማን ስላለ? ከኛ ጋር እግዚአብሔር ስላለ። ክብርና ምስጋና ለስሙ ይሁን። የሚጠብቀን አይተኛም። እቺን ያዟት ብቻ። ሂድልን አትበሉት፣ እግዚአብሔር ወይ ወደ ህይወቴና በሉት። ያለ ልክ ባልተገባ መስመር ስለሆነ እግዚአብሔርን ከኔ ራቅ አሉት። የስጋ ምቾታቸው ስለተነካ። ግን እግዚአብሔር ታቦቱን ይዞ ሲመጡ እኮ ፍልስጤማውያን ፈርተው ነበር። በኋላ ደንግጠው ደንብረው ነበር። አይ እናሸንፋቸዋለን አሉ። ምክንያቱም አንዱ እስራኤላውያን ብቻውን እልፎቹን የሚያሳድድ የነበረው ጀግና እግዚአብሔር ከሀገሪቱ ስለራቀ ትንሽ በሆነች ጦርነት ውስጥ ድንገት 4000 ሰው ጨረሱ ፍልስጤማውያን። ጀግንነት ተሰማቸው። አይ ለምን እግዚአብሔር ጣለን አሉ ይላል። እግዚአብሔር ለምን ጣለን በፍልስጤማውያን እጅ ብለው የእስራኤል ሽማግሌዎች ተነጋገሩ። ለምን ወደቅን? የአሕዛብ መሳለቂያ ለምን ሆነን? እንዴ ቅዳሴውን ሳናቆም ሰዓታቱ ማህሌቱ ሳይቋረጥ 365 ቀን ያለማቋረጥ በስርዓት እያመሰገን ነው። ለምን ጎደልን? ክርስቲያኖች ለምን በስጋት እንኖራለን? ፍርሃት ለምን ሸበበን? አጠገባችን ወዳለው እግዚአብሔር በትክክል እየጮህን ስላልሆነ። የሽምደዳ ጸሎት ብቻ አይደለም እግዚአብሔር የሚፈልገው። የሽምደዳ ዜማ ብቻ አይደለም የሚፈልገው። የሽምደዳ ስብከት ብቻ አይደለም የሚፈልገው እግዚአብሔር። የሽምደዳ ንግግር ብቻ አይደለም። በውስጣችን በልባችን ውስጥ ተቀርጾ የተቀመጠ ነገር ሊኖር ያስፈልጋል። በእግዚአብሔር ላይ ያለን ተስፋ በልባችን ተቀርጾ መቀመጥ አለበት። ላይነቃነቅ ላይፋቅ በድንጋይ ቅርስ ተቆፍሮ እንደተሰራ ማንም ሊሸረሽረው የማይችል የእምነት ጥንካሬ ሊኖርና ያስፈልጋል። ያን ጊዜ ጸሎቱን ብናነበንበውም ባናነበንበውም እግዚአብሔር ይሰማል አይሰማም? ወዘእንበለ ንስአሎ ይውፍቶተነ ሳንለምነው ነው የምንሻውን የሚሰጠን። ቸሩ አምላክ ሩሩህ ጌታ እስክንለምነው አይጠብቅም። ስሙ የተመሰገነ ይሁን። ሁሉን መስጠት የሚችል እግዚአብሔር። አጠገባቸው ወዳለው እግዚአብሔር ጮሁ። ተነሳና ወገሰጾሙ ለነፋሳት ወለኩሉ ፍጥረት ሁሉ ወገሰጸ ባሕረን ባህሩን ገሰጸው፣ ነፋሳቱን ገሰጻቸው። በዚያ ሁሉ ፍጥረቱን ሁሉ የሚገስጥ በጌርጌሴኖን የሌጊዮን ጭፍሮችንም ገሰጻቸው።
አጋንንቱን ከላያቸው ላይ አስወገደ። ህዝቡ ከእረኞቹ ሰምተው እየሮጡ ሲመጡ እነዛ አጋንንት ያደረባቸው ሰዎች ልብስ ተሰጥቷቸው ከደቀ መዛሙርቱ ለብሰው ከደቀ መዛሙርቱ እንዳንዱ ሆነው አዩአቸው። ምናልባት የለዩአቸው ተላጭተው በማያውቁት ጸጉራቸው ሊሆን ይችላል። ተተልትሎ ባለው የሌላ ነገራቸው በሙሉ ተቀይሯል። በዚያ ቁጭ ብለዋል። እሱ ነው እንደ አይደለም እስክትባይ መድኃኒዓለም ይፈውስሽ። እሷ ናት አይደለችም እስክትባይ መድኃኒዓለም ይጎብኝሽ። እሱ ነው እንደ አይደለም እስክትባል መድኃኒዓለም ይጎብኝ። ዘውሩ ተወልደ እሱ ነው እንዴ ነው? ኧረ አይደለም ያማውር ነው አሉ። ኧረ እኔው ነኝ አትጨቃጨቁ አላቸው። እንዴ መቻየ ክርስቶስን ሳገኘው አየሁ። እግዚአብሔር ከኛ ጋር ይሁን። ሰው እግዚአብሔርን ሲያገኝ አይኑ ይበራል። ሰው እግዚአብሔርን ሲያገኝ ጉልበቱ ይበረታል። ሰው እግዚአብሔርን ሲያገኝ ባዶነቱ ይሞላል። ሙላት ነው እኮ እግዚአብሔርና እርካታ ነው። እግዚአብሔር በረከት ነው፣ ጥጋባችን ነው፣ ልብሳችን ነው፣ ክብር ሞገሳችን ነው። በሰላም እንተኛለን እሱ ከጠበቀን። የትም ብንወድቅ ጥሩ ረፍት፣ የትም ብንሰራ ጥሩ ውጤት፣ ምን ብንናገር ሰውን የማይጎዳ፣ ብናስተምር ፍሬያማ፣ ብንቀድስ ቅቡልነት ተቀባይነት ያለው የሚቀበለው መስዋዕት ብንሰዋ ቅቡልነት ያለው ተቀባይነት ያለው፣ በምንሄድበት መንገድ ሞገስ ያለን፣ ጥላችን የሚያስፈራ ለጠላቶቻችን እንሆናለን። ማን ከኛ ጋር ሲሆን ብያቸዋል? እግዚአብሔር። ነገር ግን እነዚህ ሰዎች ሂድልን አሉት። ፍልስጤማውያንም ያደረጉት ይሄንን ነው። የእግዚአብሔርን ታቦት ወደ ሀገራቸው ታቦተ ጽዮንን ካስገቧት በኋላ ዱላው በዛባቸው። ለምን? ቤተ ጣዖት ወስደው አስቀመጧት። መኑ ደመሮ ብርሃን ምስለ ጽልመት ብሔልወር ምስለ ክርስቶስ ይላል። ጨለማን ከብርሃን ጋር ምን እንዳደረገው ታቦተ ጽዮንን ዳጎን ቤት አስቀመጧት። የአምላካቸው ቤት ዳጎን ወድቆ ሰገደ። ዳጎን መስገዱን አይተው ከዳጎን የተሻለ ልብ ቢኖራቸው እነሱ በሰገዱላት ነበር። መልሰው አስቀምጧት። ዳጎን ከዚህ በኋላ አልችልም ብሎ እንክትክት ብሎ ሆዱ ብቻ ሆኖ ቀረ። የዘመኑ ዓለም የዘመኑ ሃይማኖት ሆድ ብቻ ነው፣ ጭንቅላት የለም። ዳጎን ጭንቅላቱ ተቆርጦ ወድቋል። እጅ የለም አይለግስበትም፣ ተቆርጦ ወድቋል። ወደ ቤተ መቅደስ አይሄድበትም፣ እግር የለም፣ ተቆርጦ ባዶ ሆኗል። ሆዱ ብቻ ለከርሶሙ ያመልኩ፣ ሆዳቸው አምላካቸው ይላል፣ ክብራቸው በነውራቸው። እነማን? ዘከመ እሙንቱ ጸላይቱ ለመስቀለ ክርስቶስ፣ የክርስቶስ መስቀል ጠላቶች። ጌታ እንደተወለደ ሰው ሊያደርገን ሰው እንደሆነ መስቀል ላይ እንደዋለ የማያምኑ ጠላቶች ሆዳቸው አምላካቸው ነው። ንጽሕት ድንግል ከሆነች እንደተወለደ ያላመኑ ሆዳቸው አምላካቸው ነው። ስለዚህ ወእለ የሉ ዘውስተ ምድር ነው። ስዕሏን የእመቤታችንን ስለቀደዱ ያሸነፉ የሚመስላቸው ታቦተ ጽዮንን ስለወሰደሽ። ታቦቱ ዛሬም ሊሰረቅ ይችላል። ግን የሰረቀው ሌባ እንዴት አደረ ነው መልእክቱ። በእኛ ኃጢአት ታቦቱ ሊሰረቅ ይችላል። በእኛ ኃጢአት ስዕሉ ሊቀደድ ይችላል። በእኛ ኃጢአት ምክንያት እግዚአብሔር ሊያስተምረን ስለፈለገ ስለ ማርያም ላይ ምራቅ ሊተፋ ይችላል። መስቀሉ ሊሰበር ይችላል፣ ሊወረወር ይችላል። ታቦቱ ሊገፋ ሊሰረቅ ይችላል። መቅደሱ ሊቃጠል ይችላል። ግን ያቃጠሉት ምራቅ የተፉት የገፉት እንዴት አደሩ? እባጩን ቻሉት ወይ? ቁርጥማቱን ቻሉት ወይ? እንቅልፍ ማጣቱን ቻሉት ወይ? ቄስ ያረዱት በሰላም አደሩ ወይ? ትልቁ ነገር ይሄ ነው። እስራኤል ታቦቷን አስማርካ ወደ ቤቷ ተመልሳ እያዘነች ዝም አለች። ያ ሁሉ ከተማ ዝም። ፍልስጤም ግን እንቅልፍ አጣ። የእግዚአብሔር ታቦት ያለ ቦታው አስቀምጦ አምላካቸውን ከዚያ ጊዜ ጀምሮ ይላል በጌት በኩል ባለው የጣዖት ቤታቸው ውስጥ የዳጎንን ቤት እስከ መጨረሻ ሳያዩ ፍልስጤማን በዛው ቀረ። የተዋረደበት መቅደሳቸውን ተዉት። የኛ አምላክ ግን በሄደበት ድል ያደርጋል። ስሙ የተመሰገነ ይሁን። ታቦተ ጽዮን ከዚያ ወጣች። ውሰዱልን አሉ። ከሀገራችን ትውጣልን። በረከት የሚያመጣው ታቦት፣ ዝናብ የሚያዘንበው ታቦት፣ እውር የሚያበራው ታቦት፣ ሙት የሚያስነሳው ታቦት ሊፈጀን ነውና ውሰዱልን አሉ። እግዚአብሔር ውጣ ከሀገራችን ሲባል አያሳዝንም? የጌርጌሴኖን ሰዎች ያሉት ይሄንን ነው። እኛ ታቦተ ጽዮን ወደ ሀገራችን ስለገባች እናከብራለን። ተመልሳ እንዳትወጣብን መድኃኒዓለም ይጠብቀን። ከሀገራችን ውጭልን የሚል ግን ምግባር ላይ ነው ያለነው። ማን ነው አክሱም ጽዮን ሄዶ የሚሳለመው? ዛሬ ቤት በኩል ነው እየሄድን ያለነው። ብዙ አጥሮች አልበዙ? አጥር ባጥር እኮ ነው። ስጋዊ አጥር ታጥሯል። የዘረኝነት አጥር ታጥሯል። የፖለቲካው አጥር ታጥሯል። አያችሁ፣ የግለኝነት የጎጠኝነት አጥር ታጥሯል። ከታቦተ ጽዮን በጣም ራቅናት። እየራቀን ነው ሳናውቀው። በገዛ ሀገራችን ከታቦተ ጽዮን እየራቀን ነው።
አባቶቻችን በክብር አስቀምጠው ለሀገሪቱ ሁሉ ጠባቂ የሆነችዋን ታቦት እንደ ፍልስጤማውያን ከርቀት በባጭ እየተመታን ማየት ከጀመርን ቆየን። መድኃኔዓለም የተሻለ ዘመን ያምጣልን። ኃጢአታችን ነው። ከከተማችን ሂድልን ብለው ለመኑት። እኛም ሳናውቀው ለምነነው ከሆነስ እግዚአብሔር እንዲወጣ የድንግል ማርያም በረከት ከሀገራችን እንዲወጣ ለምነን ከሆነስ የሚያሳዝኑ ነገሮች ምናየ ከሆነስ ራስን የማያ ሰዓት ነው። አሁን ወገኖች፣ አባቶችና እናቶች፣ ወንድሞች፣ እናቶች አላበዛባችሁም። ይህን ያህልም አወራለሁ ብዬ አልነበረም የቆምኩት። እግዚአብሔር ኃይል ይሆናል። እየሰማችሁ ስለሆነ ነው። መድኃኔዓለም ይስማችሁ። ስለዚህ ራስን የማያ ሰዓት ነው። ሂድልን ብለው ለመኑት፣ ወጣ። ክርስቶስ ከዚያች ሀገር ሲወጣ እንዴት የሚሆኑ ይመስላችኋል? እግዚአብሔር የወጣባት ከተማ ሞት ነው የሚነግስባት። ስለዚህ እግዚአብሔር ከኛ እንዳይወጣ የልጅነታችን ቁርባን ከኛ አይወጣ። መንፈሳዊ ልጅነታችን ነጠላ ተቋጥሮልን ያስቀደስንበት ሰንበት ተማሪ ሆነን የዘመርንበት ልጅነት እንዳይወጣ እግዚአብሔር ይጠብቀን። ታቦተ ጽዮን ከእስራኤል ወጣች፣ ወደ ፍልስጤም ሄደች፣ ተማረከች። በተማረከችበት ግን አሸነፈች። ዛሬም እግዚአብሔርን እየገፉ ያሉ ሰዎች ነገ ይገፋሉ። የሚያስተምራቸው ቢኖር ቢማሩ ጥሩ ነው። እኛም ከሚገፉት እንዳንሆን ይጠብቀን። ሰው ስለ ሁለት ነገር እግዚአብሔርን ከራሱ እንዲርቅ ያደርጋል በዚህ ዘመን። አንደኛው የሚኖረው ኑሮ የተመቸው ሲሆን ክርስትናውን ይሸሸዋል። በቃ ዝም ብሎ እየመሸም ይነጋለት ሰው አለ እኮ። ጠዋት ይጀምራል፣ ይበላል፣ ይጠጣል። ትንሽ ረፈድ ሲል ጫቱን ሲያኝከው ይውላል። አለፍ ሲል ጨብሲ ብሎ መጠጡን ይጠጣል፣ ሲጨፍር ያድራል። ከዛ ትንሽ አረፍ ይልና ጠዋት ላይ ደግሞ ከበላ በኋላ የጀበና የሲኒ ይላል፣ እሱን ሲኮረክም ይውላል። ከዛ ወጥቶ ደግሞ ሌላ እንዲህ እየመሸባቸው ነው። እግዚአብሔርን ከውስጥ ንቅል አድርገው ያወጡ ሰዎች አሉ። እንዲህ ደግሞ የሚኖሩ አሉ። በውጭው ዓለም ደግሞ ልክ እንደናንተ በዚህ ህይወት ውስጥ የሚኖሩ ይሰራል፣ የሆነች ቦታ ላይ ራሱን ይደብቃል። ወጣ ካለ በኋላ የጎጠኝነትና የዘረኝነት ግሳቱን ይሄ ነፃ ሚዲያ ያለ ሲያገሳ ስንቱን በገጠር ሲያስገድል ይውላል። እሱ የሆነ አንድ ብሔር ሙልጭ አድርጎ ሲሳደብ የእሱ ሀገር ሰዎች በማያውቁት ቡታጋዝ ይዞ እቃ ይዞ ሸቀጥ ይዞ ሊሸጥ የሚሄደውን ያንን ያየ ተበሳጭቶ ሄዶ ጭንቅላቱን ይለዋል። ያን ሰው ግን የገደልነው እኛ ነን እኮ። እግዚአብሔርን ከውስጣችን ማውጣት ብቻ ሳይሆን ከሀገራችን እንዲወጣ ይሮጥ ነው። ኢይጻብይ ነገር ማፉክሙ ብትቆጡ እንኳን ክፉ ነገር ከአፋቸው አይወጣ አይደል የሚለው መጽሐፍ። ያኔ እግዚአብሔር ከእናንተ ይወጣል ክፋት፣ ክፉ ከመናገር ይሰውረን መድኃኔዓለም። ስለዚህ ራስ ማያ ጊዜ ነው አሁን። የምቾት ብዛት እግዚአብሔር እንዲገፋ ያደርገዋል። ሁለተኛ በኃጢአት እንዳይጠፋ ሲፈራ እግዚአብሔርን ይርቃል ሰው። ኧረ እኔ ቤተክርስቲያን ለመሄድ ትሕትናም ሊሆን ይችላል፣ እንዲሁ ፍርሃትም ህድገን ይግዞ ወሁር ምንየ እስመ ብእሲ ኃጥእ አለ ጴጥሮስ ያለው ይሄን ነው። አሳውን መረቡን በአሳ ሲሞላለት የባህሩን አሳ ማየት የቻለ የልቤን ክፋት አይቶ ቢያጠፋኝስ? ጌታዬ ሆይ እኔ ኃጢአተኛ ነኝ ከኔ ራቅ አለ። ታቦተ ጽዮንን ፍልስጤማውያን ሂጂልን አሏት። ልንጠፋ ነው እኛ ኃጢአተኞች ነን አንችልም አሏት። ቢያውቁ ኖሮ መስዋዕታቸውን ሰውተው ሰግደው ቢያስቀምጧት ክብራቸው በሆነች። ግን የወርቅ እባጭ መስዋዕቱን ሰጥተው ላኩ። ተመልሳ እስራኤል ገብታ በሶሎሞን ዘመን ከብራ መቅደስ ተሰርቶላት ዳዊት በድንኳን አስመልኮባት እሱም አምልኮ በገና ደርድሮላት ከብራ ዳር 21 ቀን ደግሞ በሶሎሞን ልጅ በቀዳማዊ ምኒልክ አክሱም ጽዮን ኢትዮጵያ ደረሰች። ክብርና ምስጋና ለአምላካችን ለእግዚአብሔር። ይህችን ታቦት ይጅልን እንዳንላት ነይልን እንድንላት እግዚአብሔር ይርዳን። ስለዚህ እግዚአብሔር ከኛ ጋር ካለ አንድ ከሆነ በፍቅር ከኖርን እግዚአብሔርን በመፍራት ከተመላለስን አክሱም የአክሱማውያን ብቻ አይደለችም፣ የኛ ነች። ግሸን ደብረ ከርቤ የአካባቢው ብቻ አይደለችም፣ የኛም ነች። ቁልቢ ገብርኤል የአካባቢው ብቻ አይደለም፣ የኛም ነው። ለእግዚአብሔር ምድር በመላ ዓለምን ይወኩሎም ሁሉ የነብሩ ሴታ ምድርና ሞላው የእግዚአብሔር ነው። ዓለምና በውስጥ ያለው ሁሉ የእግዚአብሔር ነው። ሁሉ የኛ ይሆናል። እኛ የማን ስንሆን? የእግዚአብሔር። ከሀገራችን ውጣ ከማለት ይሰውረን። እግዚአብሔርን የገፋ ክርስትና እንዳይኖረን ይርዳን። በሰላም በሕይወት በፍቅር በስምምነት ይጠብቀን። በሰማነው ቃል ይባርከን። 30 60 100 ያማረ ፍሬ ለማፍራት ያብቃ።